በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጥቅምት 5 ቀን አቡነ ገብረ መንፈስ ቅዱስ ቃል ኪዳን የተቀበሉበት ቀን። ገብረ መንፈስ ቅዱስ አባቱ ስምዖን እናቱ አቅሌስያ ይባላሉ። በላይ ግብፅ ንሂሳ በተባለች ቦታ ለ30 ዘመን ሲኖሩ ልጅ አልነበራቸውም ነበር። ስምዖን ወአቅሌስያ ዘነበሩ በንሂሳ በኃጢያ ውሉድ ነበሩ መጠና ዓመታት 30 እንዲል። በንሂሳ የሚኖሩ ስምዖንና አቅሌስያ ልጅን በማጣት ለ30 ዓመት ኖሩ ይላል። ከዚህ በኋላ አቅሌስያ ወደ ቤተ ክርስቲያን ሄዳ ከስሉስ ቅዱስ ስዕል ብትማጸን ክብሮ ለሚካኤልና ለገብርኤል ክነቱ ከመልከ ጼዴቅ የሚስተካከል ልጅ ተቀበይ ብለው አፍ አውጥተው ነግረዋታል። ስሉስ ቅዱስ ሶበነፉ በውስተ ከርሳ ተወልደ እምኔሆሙ ቀናያ አናብስት ስሳ በኃይለ አምላኩ ዘይሰሪ አበሳ እንዲል። ስሉስ ቅዱስ በሆዷ እፍ ቢሉባት 60 አናብስትን የሚገዛ በአምላኩ ኃይልም አበሳን የሚያስተሰርይ ከነሱ ተወልዷል። ከዚህ በኋላ ታኅሳስ 29 ቀን ነው የተወለደው። በተወለደም ጊዜ ከእናቱ እቅፍ ወርዶ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እያለ 3 ጊዜ ሰግዶ እግዚአብሔርን አመስግኗል። 3 ዓመት ሲሞላው ቅዱስ ገብርኤል ከሰማይ ወርዶ ከእናቱ እቅፍ አንስቶ ወደ እግዚአብሔር ወስዶታል። በዚህም ጊዜ ወደ እናቴ ውሰደውና ትባርከው አለው። ከዛም ከአዳም ጀምረው አበው ቅዱሳን ባርከውታል። ከተባረከ በኋላ ብዙ ባሕታውያን ወዳሉበት ወስዶ አባ ዘመደ ብርሃን ለሚባል አበምኔት እንዲያስተምረው ሰጠው። እሱም አንስቶ አቅፎ ሳመውና ወደ በዓቱ አስገባው። በፍቅርና በሥነ ሥርዓት አሳድጎታል። ብሉይና ሐዲስን አስተምሮታል። ወእምዝ ወሰዶ ሀበ ጳጳስ ዘስሙ አብርሃም የሀቦ ክህነተ እንዲል። ከዚህም ዲቁና ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። እሱም ማዕረገ ዲቁና ሹሞታል። እሱም እንደ ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸጋና ሞገስን የተሞላ ሆነ። በኋላም ማዕርገ ቅስና ተቀብሎ በጾም በጸሎት በስግደትና በብዙ ትጋት እየተጋደለ ብቻውን በበረሃ መኖር ጀመረ። አይምሪ ኦ ነፍስ እስመ ሀለውኪ ትቁሚ ቅድመ እግዚአብሔር ራቀኪ እንከሰ ጽንኢ ወታገሲ እንዲል። ነፍስ ሆይ እወቂ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ አለሽና ታገሺ በርቺ ይላት ነበረ። ሥጋው ካጥንቱ እስከሚጣበቅ ድረስ ያለ መብልና ያለ መጠጥ በገድል ተጠምዶ ረጅም ዓመት ኖረ። ከእንጨት ስርና ፍሬ ቅጠል ምን አይመገብም ነበር። ለሥጋውም የሚጠቅም ምክንያት አላደረገም። ከብዙ ዘመን በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ ወዳጄ ሆይ ከዛሬ ጀምሮ ሰው እንዲያውቅህ አደረግኩ። መላእክት ይጎበኙሃል፣ ወደምትፈልገውም እንድትበር የብርሃን ሰረገላ ይሆንሃል። በፈለክ ጊዜም በሦስትነቴ ታየኛለህ አለው። ቀጥሎም ወይዜኒ ሁር ምድረ ኢትዮጵያ በህየኒ ሀለውከ ነፍሳት ይላል። ትርጉሙም አሁንም ወደ ኢትዮጵያ ሂድ፣ በዛ ከመከራ የምታወጣቸው ነፍሳት አሉ አለው። ገብረ መንፈስ ቅዱስም በግብፅ 300 ዓመት ከቆየ በኋላ በ11ኛው ምዕተ ዓመት
ስሳ አናብስትንና ስሳ አናምርትን አስከትሎ በቅዱስ ላሊበላ ዘመነ መንግሥት ወደ ቅድስት ሀገር ኢትዮጵያ ቅዱስ ገብርኤል በሰረገላ ብርሃን እየመራ አምጥቶ ወደ ምድረ ከብድ አድርሶታል። አቡነ ገብረ መንፈስ ቅዱስ በዛም የደብረ ታቦር አምሳል ወደ ሆነች ደብረ ዝቋላ ወስዶታል። በዛም የሰዎችን ኃጢአት ተመልክቶ በራሱ ተወርሮ ወደ ባህር ገብቷል። እነዚህን ፍጥረቶች ካልማርካቸው በስምህ እምላለሁ ከዚህ ባህር አልወጣም እያለ 40 ቀንና 40 ሌሊት እንዲህ ሆኖ ኖሯል። ዘገብረ ተስካረከ እምህር ለከ የሚል ቃል መጥቶለታል። መላውን የኢትዮጵያን ሰዎች ካልማርክልኝ አልወጣም ብሎ በባህሩ ውስጥ 100 ዓመት ኖረ። ደሙ ፈሶ አጥንቱ እንደ በረዶ ነጭ ሆነ። አጋንንትም በየቀኑ ከ4 ማዕዘን 700 እየሆኑ መጥተው በቀስት ይነድፉታል፣ በሻፎ ድንጋይም ይፍቁታል። እንዲህ እየሆነ ታግሶ ረጅም ጊዜ ኖረ። ከዚህ በኋላ ጌታ መጥቶ ሁሉን እምርልሃለሁ ተነስ ብሎ ዳሰሰውና ጤነኛ አድርጎ ወደ ምድረ ከብድ መልሶታል። ከዛ ከፀሐይ በላይ ከሰማይ በታች 7 ዓመት ኑሯል። እንዲያም ሆኖ ወደ ምድረ ከብድ ተላከ። በዛም እንደተተከለ አምድ ሆኖ ቅንድቡን ሳይከድን ወደ ሰማይ እየተመለከተ 7 ዓመት ሲጸልይ ወናሁ መጻ ሰይጣን ተመሲሎ ከመቋ ወረከበ አዕይንቲሁ እንቅድዋነ ውስተ ሰማይ ወነበረ ዲበ ርእሱ ወነቆሮ ክልኤተ አዕይንቲሁ ወአወሮ እንዲል ሰይጣን በቁራ ተመስሎ መጣ። ዓይኖቹም ወደ ሰማይ ተንጋጠው አገኘ። በራሱም ላይ ተቀምጦ 2 ዓይኑን አንቁሮ አሳወረው። በዚህም ጊዜ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊቱ እፍ ብለው ዓይኑን አበሩለትና ጠላቶችህን እንድትበቀል ኃይል ተሰጥቶሃልና ወደ ዝቋላ ሂድ አሉት። ከዛ ወዲያ ዝቋላ ሲሄድ በመንገድ 3 አረጋውያንን አይቶ ልደበቃቸው ብሎ በልቡ ሲያስብ በጀርባህ እያዘልህ አንዳንድ ምዕራፍ ሸኘን እያሉ ተጣሩ። ከዛም አንዱን አዝሎ 1 ምዕራፍ አደረሰው። 2ቱን እንዲህ እያደረገ ሸኛቸው። በዛም ጊዜ በአንድነትና በሦስትነት እንደ አብርሃም ቅድስት ሥላሴ ተገልጠውለት ፊታቸው እንደ መብረቅ አንቦገቦገ አበራ። አባታችንም በምስጢር ጎርፍ ተዋጠና ደነገጠ። ከዛም በባህር ሳለ ያሰቃዩት አጋንንት ወደ አሉበት በመብረቅ እያበረረ ሄዶ መላእክት በሰይፍ መተሯቸውና አመድ ሆነዋል። በዛችም ጎዳና አንድ ንጉሥ አየውና አንተ ጠጉር ለባሽ ምንድነው የምትሰራው? አለው። የክርስቶስ ባሪያ ነኝ ብለው መለሱለት። ንጉሡም አይሁድ በሰቀሉት ታምናለህን? አለው። አምንበታለሁ አዎ ብሎ መልሶለታል። ስለ እኔ ብቻ የተሰቀለ አይምሰልህ፣ ላንተና ካንተ ጋር ላሉት ሁሉ ነው እንጂ ብለው መልሰውለታል። እመንበት ብለውትም አስተምረውታል። በዚህ ጊዜ ንጉሡ ተቆጥቶ በፍጥነት እሳት አንድዱና ይህንን ጠጉር ለባሽ ጨምሩት ብሎ አዘዘ። አባታችንም እያዩት በፈቃዱ በእሳት ውስጥ ገባ። እሳቱም ውሃ ሆኖ ቀዘቀዘ። ሰራዊቱም ተደንቀው እኩሌቶቹ አመኑበት። ንጉሡ ግን ተቆጥቶ ያመኑትን በሰይፍ አስመትቷቸዋል፣ በሰማዕትነትም አርፈዋል። ከዛም በኋላ ሰይፉን መዞ ሊመታው ተወርሮ ሲሄድ
መብረቅና ነጎድጓድ መጥቶ እስከ ሰራዊቱ አጥፍቶታል። የሞቱትም ሰዎች ነፍሳቸውም መላእክተ ጽልመት ወደ ሲኦል ሲወስዷቸው አይቶ በእኔ ምክንያት ነው ብሎ ወደ ገደል ሄዶ እግሩን በገመድ አስሮ ተዘግዝቆ ሲጸልይ ሰይጣን ገመዱን ቆረጠው። ያን ጊዜ ቅዱስ ሚካኤል ደርሶ በእግርህ ላቆምህ በራስህ አለው። በራሴ ያቆመኝ ብሎ መልሶለታል። በዚህም ጊዜ በራሱ ቆሞ በድንጋይ ላይ እስከ 30 ዓመት ቆየ። ከዛ በኋላ ጌታ 3 ጊዜ ጠርቶ ምሬልሃለሁ ብሎታል። ከማርህልኝ አስነሳቸውና ተጠምቀው ክርስቲያን ይሁኑ አለው። ስልጣን ሰጥቼሃለሁ፣ ሂድና አስነስተህ አጥምቀህ ክርስቲያን አድርጋቸው ብሎ ላከውና አንስቶ ክርስቲያን አደረጋቸው። ከዛም ዓለም የሚሰናበትበት የዕረፍቱ ቀን ሲደርስ ጌታችን ተገልጦ ወወሃቦ ኪዳነ ምሕረት ለዘይጸዋ ስሞ ወይገብር ተስካሮ እስከ 10 ወሐሙሱ ትውልድ፣ ትርጉሙም መታሰቢያውን ለሚያደርግ እስከ 15 ትውልድ እንደሚምርለት ቃል ኪዳን ሰጥቶታል። የግብፅና የኢትዮጵያንም ሰዎች አስራት ተቀብሎ በብዙ ገድልና ትሩፋት ኑሮ ብዙ ባይታውያን በተገኙበት መጋቢት 5 ቀን በዕለተ እሁድ በተወለደ በ562 ዕድሜው በሰላም አርፏል። የዕረፍቱ መታሰቢያ መጋቢት 5 ቀን ሲሆን በዓለ ዕረፍቱን ከጾም ለይቶ